4.7.2 ቴዎራይዚንግ ሲቲዝንሺፕ የዜግነት ጽንሰ ሐሳብ ዜግነት ዝንተ ዓለማዊ የሆነ ማንነት ወይም ኢተርናል ኤሴንስ ሳይሆን ሰዎች በጊዜ ሂደት የቀረጹት ባህላዊ ቅርስ ነው። በመሆኑም የዜግነት ጽንሰ ሐሳብ ለሱ የሚሰጠው ትርጉም እንደ ፖለቲካዊ አስተሳሰቦች፣ ርዕዮተ ዓለሞች፣ ፖሊሲዎች፣ መንግስታት ሲለወጡ አብሮ የሚለወጥ ነው ማለት ነው። አንዳንድ ሀገራት የዜግነት መብቶችን ለመከፋፈል በመንግስት ጣልቃ ገብነት ላይ ከመመስረት ይልቅ በገበያ መርሆች ላይ ሲመሰረቱ፣ ሌሎች ሀገራት ደግሞ በገበያ ውስጥ የመንግስትን ጣልቃ ገብነት አስፈላጊነት ይቀበላሉ። ከነዚህ በተጨማሪም ሁሉም የዜግነት መብቶች በተመሳሳይ የታሪክ ወቅት ተቋማዊ ዕውቀትን አላገኙም። እንደ ሴቶች መብቶች ያሉ አንዳንድ የዜግነት መብቶች በቅርብ ጊዜ በሕግ የጸደቁ ናቸው። ለምሳሌ ከ1983 ዓመተ ምህረት እንደ አውሮፓውያን አቆጣጠር 1991 ማለት ነው። ከዚህ ወዲህ ባለው የኢትዮጵያ ነባራዊ ሁኔታ ዜግነት የተቀረጸበትና ትርጉም የተሰጠበት መንገድ እንዲሁም በሕገ መንግስቱ የተዘረዘሩ መብቶች ዝርዝርና ስፋት ከዚያ በፊት ከነበረው ጊዜ የተለየ ነው። የዜግነት ግዴታዎችም እንዲሁ እንደ ሀገራቱ ይለያያሉ። ይህም ወታደራዊ አገልግሎት ግዴታ ካለባቸው ሀገራት እንደ ኤርትራና ሰሜን ኮሪያ ጀምሮ እያንዳንዱ ዜጋ በተለምዶ ወታደራዊ ስልጠና የመውሰድ ወይም የማገልገል ግዴታ እስከሌለባቸው ሀገራት ለምሳሌ ኢትዮጵያ ይዘልቃል። በዚህ ምክንያት ከነዚህ ታሪካዊ ሂደቶች በመነሳት የተለያዩ የዜግነት ጽንሰ ሐሳብ ኦር ቲዎሪስ ይፈጠራሉ። ስለሆነም የዜግነት ማንነት ምን እንደሆነ እና ምን ሊሆን እንደሚችል ለመረዳት ለዜግነት የሚሰጡ ቲዎሪያዊ ማብራሪያዎች መረዳት እጅግ አስፈላጊ ጉዳይ ሆኖ ይገኛል። ምንም እንኳን ለዜግነት የተለያዩ አቀራረቦች ቢኖሩም የዜግነት ጉዳይን የሚዳሱ አብዛኞቹ ዘመናዊ ስራዎች የሚከተሉትን አራት አቀራረቦች ያነሳሉ። አንደኛው ሊበራል፣ ሌላኛው ኮሚኒታሪያን፣ ሶስተኛው ሪፐብሊካን፣ አራተኛው መልቲካልቸራል ዜግነት ናቸው። በሊበራል ማህበረሰብ ውስጥ ግለሰባዊ ማንነት እንደ ፍላጎቶችና የመብት ባለቤት ተደርጎ ይገለጻል። ስለዚህ በሊበራሊዝም ውስጥ ዋነኛው የፖለቲካ አካል እንዲሁም የማንኛውም መሰረታዊ ፖለቲካ ምርመራ መነሻ ነጥብ ግለሰቡ ራሱ ነው። ግለሰቦች የራሳቸውን የመልካም ህይወት ትርጉም በራሳቸው የመወሰን ነፃነት ሊኖራቸው እንደሚገባ ሊበራሎች አበክረው ይከራከራሉ። እንዲሁም ግለሰቦች ከማንኛውም በተፈጥሮ ከሚሰጥ ወይም በውርስ ከሚገኝ ማህበራዊ ደረጃ ወይም አስክራይብድ ስታተስ ነፃ መውጣታቸው በደስታ ይቀበላሉ። የዚህ አስተሳሰብ አራማጆች እንደሚከራከሩት ግለሰብ ዜጎች የራሳቸውን ጥቅም ለማስከበር ከሀገሪቱ ህገ መንግስትና ህጎች ጋር በመጣጣም ምክንያታዊ በሆነ መንገድ ይንቀሳቀሳሉ። በተጨማሪም ግለሰቦች የራሳቸውንም ሆነ ሌሎችን መልካም ስለሚባለው ነገር የራሳቸውን ግንዛቤ የመያዝ የሞራል ብቃት እንዳላቸው አድርገው ያስባሉ። ከሊበራል ቲዮሪ ቀደምትና ተደማጭነት ካላቸው አራማጆች አንዱ የሆነው ጆን ሎክ 1960 ግለሰቦች በተለምዷዊ መንገድ የተሰጠውን የተፈጥሮ ህግ ናቹራል ሎው መመሪያዎች መለየትና በዚያ መሰረተ መስራት የሚችሉበት የማመዛዘን ክህሎት እንደተሰጣቸው ይገነዘባል። ግለሰቦች ምክንያታዊ ባልሆነ መንገድ የሚንቀሳቀሱ ከሆነ ይህ ማለት ተፈጥሯዊ ችሎታቸውን ዝቅ አድርገዋል፣ እንዲሁም የተፈጥሮ ህግ የሚጠይቀውን ነገር በተሳሳተ መንገድ ተረድተዋል ማለት ነው። ሎክ እንደሚከራከረው የተፈጥሮ ህግና እሱን ለመረዳት የሚያስችል የማመዛዘን ችሎታ ግለሰቦች የራሳቸውንና የሌሎችን ጥቅም እንዲያጤኑ ወደ ሲቪልና ፖለቲካዊ ማህበረሰብ እንዲቀላቀሉ በማህበረሰብ ውስጥ ንቁ ተሳትፎ እንዲያደርጉና በዚህም ማህበራዊ ትብብርና ራስን መግዛት ወይም ሰልፍ ሬስትሬንት ከፍ አድርገው እንዲመለከቱ ያስገድዳቸዋል። ስለሆነም ግለሰቡ በሞራል ደረጃ ከማህበረሰቡ ይቀድማል። ማህበረሰቡ አስፈላጊ የሚሆኑ እሱን ለሚመሰረቱት ግለሰቦች ደህንነት፣ ተጠቃሚነት አስተዋጽኦ እስካደረጉ ድረስ ብቻ ነው። ግለሰቦቹ ነባር የባህል ልምዶችን ማስቀጠል ፋይዳ እንደሌለው ካመኑ ማህበረሰቡ እነዚያን ልምዶች ጠብቆ ለማቆየት የሚኖረው ራሱን የቻለ የተለየ ጥቅም አይኖርም። እንዲሁም
ግለሰቦች እነዚያን ልምዶች እንዳይለውጡ ወይም ውድቅ እንዲያደርጉ የመከላከል መብት የለውም። በተመሳሳይ ሊበራሎች የግል ማንነትን የሚወስኑት ዋና ዋና ምክንያቶች ውስጣዊ ሁኔታዎች እንደሆኑ ያምናሉ። ማንነትን በመቅረጽ ሂደት ውስጥ ለአካባቢያዊ ሁኔታ የሚሰጡት ግምት አነስተኛ ነው። ከዚህም ባለፈ ሊበራሊስቶች መንግስትን ጨምሮ ሌሎች ማህበረሰባዊ ስብስቦችን የሚቀርጸው ግለሰቡ ራሱ ነው ብለው ይከራከራሉ። ስለዚህ በአንድ ሀገር ውስጥ ዜግነት እና ሌሎች ፖለቲካዊ ተቋማት ተቀባይነት የሚያገኙት በሁኔታዎች ላይ ተመስርቶ ብቻ ነው። ይኸውም በግለሰቡ ስሌት የዜጋውን ፍላጎትና ጥቅም የሚያስከብሩ እስከሆነ ድረስ ብቻ ነው። ለምሳሌ ጆን ስቱዋርት ሚል የግለሰባዊነት እና የግል ጥቅምን ለግል እድገት ብቻ ሳይሆን ለማህበረሰባዊ እድገትና ደህንነት እንደ ምንጭ ይመለከታቸዋል። ያልተገደበ የግለሰብ የሀሳብ፣ የምርምር፣ የእምነትና የመግለጽ ነፃነት ለእውነትና ለማህበራዊ መሻሻል እርግጠኛው መንገድ መሆኑ አጥብቆ ይከራከራል። በሚል እይታ ጆን ስቱዋርት ሚል ማለት ነው። በሚል እይታ የግለሰብ ነፃነትና የመንግስት ተግባር እርስ በርሳቸው የመቃረን ዝንባሌ አላቸው። የመንግስትን ስልጣን መጨመር ማለት የግለሰብን ነፃነት መቀነስ ማለት ነው። ይህም ግዴታው ኃይልን በሚጠቀሙ የመንግስት ባለስልጣናት ላይ የሚታዩትን እንደ አርቆ አለማሰብ፣ ለሙስና ተጋላጭነት እና ሌሎች ጉድለቶችን ይገልጻል። በተቃራኒው ደግሞ ግለሰቦች የራሳቸውን ግብ ሲያሳድዱ የተሻለ ውጤት እንደሚያገኝና በሊበራል ስርዓት ውስጥ የግል ተዋንያን ተፈጥሯዊ የሆነ ማህበራዊ ግንኙነት እንደሚኖራቸው ያብራራል። ሌሎችን የማይነካ ወይም በሌሎች ላይ ተጽዕኖ የማያሳድር የግል ፍላጎት የማያሳድጉ ጉዳይ ሙሉ በሙሉ የግለሰቡ የስልጣን ክልል ወይም ፕሮቪንስ ነው። በዚህም ክልል ውስጥ ግለሰቡ ያለምንም ሕግ ጣልቃ ገብነት የፈለገውን የማድረግ ነፃነት ሊኖረው ይገባል። ከዚህም በመነሳት ግለሰቦች የራሳቸውን የግል ፍላጎት ለማሳካትና ለማሳደግ በማህበረሰባዊ ተሳትፎ ውስጥ ያላቸውን የንቁ ተሳትፎ መጠን የመምረጥ መብት አላቸው። ተሳታፊ ላለመሆን ቢመርጡ ዜጎቻቸው አደጋ ላይ አይወድቁም። ሆኖም ግን የሌሎች ሰዎች ፍላጎት ወይም ጥቅም በሚነካበት ጊዜ መንግስት በድርጊቱ ላይ ገደብ ለማድረግ ወይም ለመቆጣጠር የሚያስችል በቂ ምክንያት ሊኖረው ይችላል። አንድ ሊበራል መንግስት ሊያቀርባቸውና ሊጠብቃቸው የሚገቡ 3 መሰረታዊ መርሆች አሉ። አንደኛ እኩልነት ወይም ኢኳሊቲ። መንግስት ተመሳሳይ ሁኔታ ላይ ያሉ ግለሰቦችን በተመሳሳይ መንገድ ማስተናገድ እንዲሁም ተመሳሳይ መብቶችን ሊሰጣቸው ይገባል የሚል ነው። ሁለተኛ ዲው ፕሮሰስ፣ ህጋዊ ስርዓትን መከተል። መንግስት ስልጣኑን በሚያሳርፍባቸው ግለሰቦች ላይ ፍትሃዊ በሆነ መንገድ እርምጃ የመውሰድ ግዴታ አለበት። እንዲሁም ሶስተኛ ሙቹዋል ኮንሰንት፣ የጋራ ስምምነት። የፖለቲካ ማህበረሰቡ አባልነት በግለሰቡና በመንግስት መካከል ባለው የፈቃደኝነት ግንኙነት ላይ የተመሰረተ መሆን አለበት። መንግስት እነዚህን 3 እሴቶች በመጠበቅ ግለሰቦችን መብቶቻቸውን፣ ነፃነታቸውን መከበሩን ያረጋግጣል። ይህም ግለሰቦች በፖለቲካው ዘርፍ ውጤታማ ተሳትፎ እንዲያደርጉ ያስችላቸዋል። ከዚህ ጋር በተያያዘ በርሊን 1969 እና ሄልድ 2001 ሊበራሊዝምን በሁለት መልክ ይፈርጁታል። አንደኛው በኔጌቲቭ ወይም አሉታዊ ሊበርቲ፣ በግላዊ መብቶችና በግለሰባዊነት ላይ የሚያተኩር ግለሰቦች ከመንግስት ተጽዕኖ ነፃ የሆነው የራሳቸውን ህይወት የመምራትና የመተው መብት እንዳላቸው የሚያምን ተከላካይ እና ወግ አጥባቂ ሊበራሊዝም ነው። በሌላ በኩል ደግሞ ለልማት ትኩረት የሚሰጥ አዎንታዊ ተራማጅና በአዎንታዊ ነፃነት ወይም ፖዚቲቭ ሊበርቲ ጽንሰ ሀሳብ ላይ የተመሰረተ ሊበራሊዝም ይገኛል። የአዎንታዊ ነፃነት ደጋፊዎች በጋራ የሚሰነዘሩት መከራከሪያቸው ግለሰቦች ነፃነታቸውን በተሟላ መልኩ ለመጠቀምና የተከበረና ራሱን የቻለ ህይወት ለመምራት የሚያስፈልጓቸውን መሰረታዊ ፍላጎቶች ለምሳሌ ገቢ፣ የጤና አገልግሎትና ትምህርት መንግስት በንቃት
ሊያሟላላቸውና ሊያረጋግጥላቸው ይገባል የሚል ነው። ይሁን እንጂ ጆን ሎክ 1960 ቀደም ብሎ እንደገለጸው በመንግስት ስር ያለ ነፃነት ማለት ግለሰቡ በቀጥታም ይሁን በተዘዋዋሪ በተፈቀደው ሊገመት ከሚችልና አድሎ ከሌለው ሕግ ጋር ተስማምቶ መኖርን ያካትታል። በአጠቃላይ ሊበራል የዜግነት ንድፈ ሐሳብ መሰረታዊ መርሆች የሚከተሉት ናቸው። ግለሰቦች የራሳቸውን አመለካከት የመያዝ፣ የራሳቸውን ዓላማ የመከተልና የግል ስራዎቻቸውን የማከናወን ነፃነት አላቸው። ይህ ነፃነታቸውም በመንግስት ፖለቲካዊ አጀንዳ ወይም አስገዳጅ ኃይል ሊገደብ አይገባም። ይህ ሊሆን የሚችለው የግለሰቡ ተግባር በሌሎች ማህበረሰቡ አባላት ጥቅም ላይ ጉዳት በሚያደርስበት ጊዜ ብቻ ነው። በመሆኑም ሊበራል ዜጎች ከመንግስት ብዙም መመሪያ ሳይሰጣቸው በራሳቸው ፈቃድ ጥረት እንዲንቀሳቀሱ ይተዋሉ። ግለሰቦች በህገ መንግስቱ የተረጋገጡላቸውን ነፃነቶች እንዴት መጠቀም እንዳለባቸው ራሳቸው መወሰን አለባቸው። ምን አይነት ዜጋ መሆን እንደሚፈልጉ የመወሰን መብት አላቸው። ይህም ማንኛውም አይነት የፖለቲካ ተሳትፎ ላለማድረግ መምረጥን ሊያካትት ይችላል። ከዚህ ይልቅ በቤተሰብ፣ በጓደኞች፣ በገበያ ግብይቶችና በግል ፍላጎቶች ላይ ብቻ ያተኮረ የግል ዓለም ውስጥ መኖር ሊመርጡ ይችላሉ። እንዲህ አይነቱ ምርጫ ከነዚህ ጠባብ የግል ክበቦች ውጪ ለሚፈጠሩ ለማንኛውም አይነት የጋራ ጥቅሞች ግዴለሽ የሆነ የህይወት ዘይቤን ሊያስከትል ይችላል። ዜግነት በጋራ ማንነት ወይም በጋራ ባህል ላይ ተመስርቶ ሊበየን አይችልም። ግለሰቡ የራሱን ዝንባሌዎች ራሱ ይመርጣል። ከሌሎች ግለሰቦች ጋር የሚኖረው ማንኛውም አይነት ትስስር የዜግነት ህጋዊ ደረጃ ውጤት ነው። እኩል መብቶች ዜጎችን በነፃ ግለሰቦች ህጋዊ ማህበረሰብ ውስጥ በአንድ ላይ ያስተሳስራቸዋል። ይህ ሲባል ባህልንና ማንነትን ሙሉ በሙሉ ውድቅ ማድረግ ማለት ባይሆንም ማንነት እንዲሁም ባህል ግን ለዜግነት መሰረታዊ ወይም ቅድመ ሁኔታ ሊሆኑ አይችሉም። በሊበራል የዜግነት ንድፈ ሐሳብ ላይ የሚሰነዘሩ ትችቶች፣ አንደኛ፣ ግለሰቦች እርስ በርስ እንዳይጠፋፉ እና የጋራ ጥቅማቸውን መሰረት እንዳያፈርሱ እንዴት መከላከል ይቻላል? ግለሰባዊነትን ከመደገፍ ጋር የተያያዘው የሚመጡት በጣም የተለመዱ ችግሮች ያለ አንዳች ክፍያ ተጠቃሚ የመሆን ችግር፣ ፍሪ ራይደር ፕሮብሌም የሚባለው ማለት ነው፣ እና የጋራ ሀብት መመናመን ቀውስ ወይም ትራጀዲ ኦፍ ዘ ኮመንስ ናቸው። ያለ አንዳች ክፍያ ተጠቃሚ የመሆን ችግር የሚከሰተው ከአንድ ሀብት ወይም አገልግሎት ተጠቃሚ የሆኑ አካላት ለዚህ አገልግሎት ክፍያ ሳይፈጽሙ ሲቀሩ ነው። ይህም የአገልግሎቱ ወይም የሀብቱ አቅርቦት እንዲቀንስ ያደርጋል። ይህ ችግር በተለይ የንብረት ባለቤትነትን መብት ወይም ፕሮፐርቲ ራይት በግልጽ ባልተቀመጡበትና ተፈጻሚ ባልሆነበት ሁኔታ ላይ ይከሰታል። በሌላ በኩል የጋራ ሀብት መመናመን ቀውስ ትራጀዲ ኦፍ ዘ ኮመንስ የሚከሰተው ግለሰቦች ራሳቸውን ችለውና በምክንያታዊነት የራሳቸውን የግል ጥቅም ብቻ መሰረት አድርገው በሚንቀሳቀሱበት ጊዜ ውሱን የሆኑ የጋራ ተፈጥሯዊ ሀብቶች ውሎ አድሮ ለብክነት የሚዳረጉበት ወቅት የሚፈጠር አጣብቂኝ ነው። የጋራ ሀብቶችን ለምሳሌ ከባቢ አየርና የጋራ የግጦሽ መሬት ማንም ግለሰብ በባለቤትነት ስለማይይዛቸው እያንዳንዱ ግለሰብ የጋራ ሀብቶችን በተቻለ መጠን በከፍተኛ ሁኔታ ለመጠቀም ይገፋፋል። በዚህ ምክንያት የአካባቢ ጥበቃ ተጽዕኖዎችና ሰብአዊ ድንገተኛ አደጋዎች በሊበራል መንግስት ላይ ከፍተኛ ተግዳሮት ይጋርጣሉ። ይህም መንግስት ውስጥ ሀብቶችን፣ መብቶችንና ማህበራዊ ደረጃዎችን እርስ በርስ በሚጋጩ ነገር ግን አሳማኝ የሞራል ጥያቄ ባላቸው ጥቅሞች መካከል ለመከፋፈል ትልቅ ሚና እንዲጫወት ያስገድደዋል። አካባቢን ለመጠበቅ የሚደረግ እርምጃ የበካይ ጋዝ ልቀትን በጋራ ለመቀነስ ወይም
ሌሎች ተግባራትን በሕግ ለመገደብ የሚደረጉ ዓለም አቀፍ ስምምነቶችን ያካትታል። እንዲህ አይነቶቹ ስምምነቶች አገራት ለረጅም ጊዜ የጋራ ጥቅም ሲሉ የአጭር ጊዜ ጥቅሞቻቸውን አሳልፈው እንዲሰጡ ይጠይቃሉ። ስምምነቶቹ የተነደፉት ማንኛውም ሀገር በሌሎች ጥረት ላይ ያለ አንዳች ክፍያ ተጠቃሚ ወይም ፍሪ ራይዲንግ እንዳይሆን ለመከላከል ነው። ለምሳሌ ሌሎች ሀገራት የልቀታቸውን መጠን ሲቀንሱ፣ አንድ ሀገር ግን ምንም አይነት ወጪ ሳያወጣ የአካባቢ ጥበቃ ጥቅሙን ብቻ እያገኘ ብክለቱን እንዲቀጥል አይፈቀድለትም። በሁለተኛ ደረጃ ሊበራሊስቶች የግለሰባዊነትን የቁርጠኝነትና የተግባራትን ወደ ግል ይዞታ መቀየር በበጎ ጎኑ ያበረታታል ወይም ያደንቃሉ። ስለሆነም ችግሩ ግለሰቦችና ሀሳቦቻቸው ከሚቀረጹበት መንገድ ጋር የተያያዘ ነው። ራሳቸውን ችለው የሚንቀሳቀሱ ግለሰቦች ምርጫና ግንዛቤ ከተበከለ ሂደቱ ሊመነጭ ይችላል። የቀረበላቸው መረጃ የተዛባ ወይም ትርጉም የለሽ ሊሆን ይችላል። ወይም ምርጫዎቻቸው በድንገተኛ ቁጣ የተነሳ የመነጩ ሊሆኑ ይችላሉ። በሶስተኛ ደረጃ ከላይ እንዳየነው ግለሰቦች በፖለቲካ ውስጥ በንቃት የመሳተፍ ወይም ሙሉ በሙሉ የመተው ፍጹም ነፃነት አላቸው። ከዚህ መነሻ ዜጎች በሀገራቸው ፖለቲካ ጉዳይ ላይ የመሳተፍ መብቶች ብቻ ሳይሆን ያለመሳተፍ የመምረጥና ከፈለጉም ወደ ግል ጉዳዮቻቸው የመመለስ መብት አላቸው። የሊበራል እሳቤ ሀብትን ማፍራትና በቁሳዊ ደስታዎች መርካትን፣ መደሰትን የሚያበረታታ በመሆኑ በተጨባጭ ሆነ በምርጫ ደረጃ ሊበራል ማህበረሰቦች አነስተኛ እኩልነት ወይም ሌስ ኢጋሊታሪያን የሚታይባቸው ይሆናሉ። ይህ ሁኔታ ዜጎች ለማህበራዊና ለጋራ ጉዳዮች የሚሰጡት ጊዜ እንዲቀንስ ብቻ ሳይሆን ለህዝባዊ አገልግሎት የሚሰጠውን ማህበራዊ ክብር ሶሻል ፕሬስቲጅ ያሳንሳል። በአጠቃላይ ብዙ ዜጎች ለፖለቲካ ጊዜ ወይም ትኩረት ለመስጠት ፈቃደኛ ካልሆኑ የፖለቲካ ስልጣን የብዙሃኑ መሳሪያ ከመሆን ይልቅ የጥቂቶች መጠቀሚያ ይሆናል። ይህም የስርዓተ መንግስቱ ዲሞክራሲያዊ ህልውና አደጋ ላይ እንዲወድቅ ያደርገዋል። በአራተኛ ደረጃ ሊበራሊስቶች አለመመጣጠን የሚፈጠረው በግለሰቦች ተሰጥኦ፣ እሴቶችና ምርጫዎች ልዩነት ምክንያት እንደሆነ ይከራከራሉ። በሊበራል ስርዓት ውስጥ ከመዋቅርም ሆነ ከርዕዮተ ዓለም አንጻር የሀብት ክፍል ፖሊሲዎችን ደንግጎ ተግባራዊ ማድረግና ህጋዊ ተቀባይነት እንዲኖራቸው ማድረግ አስቸጋሪ ነው። በሊበራል ማህበራዊ ስርዓት ውስጥ የግለሰቦችና የቡድኖች ባህሪ የሚገዙና የሚቀርጹ የአበረታች ስርዓቶችን ኢንሴንቲቭ ሲስተምስ የሚቆጣጠረው የግሉ ዘርፍ ሲሆን እነዚህ ስርዓቶች በአብዛኛው ከመንግስት ቁጥጥር ነፃ ናቸው። በዋናነት በመጨረሻም ሊበራሊዝም ጉልህ የሆነ እሴታዊ ገለልተኝነት ወይም ደግሞ ኖርማቲቭ ኒውትራሊቲ የሚጠብቅ መንግስት መኖር እንዳለበት ያስቀምጣል። በዚህ ምሳቤ መሰረት አንድ ሊበራል መንግስት ተፎካካሪ ከሆኑ የመልካም ማህበረሰብ ርዕዮት መካከል አንዱን መምረጥም ሆነ እንደ ሀብት ክፍፍል ያሉ የተወሰኑ ርዕዮቶችን የሚደግፉ ፖሊሲዎችን በመተግበር ሚዛን ማጋደል የለበትም። ከዚህ ይልቅ መንግስት ግለሰቦች የራሳቸውን ዓላማ ወይም ራዕይ